ተንቀልቅዬ አፍቅሬ አረገዝኩኝ። ብዙ ይሻቸው የነበርኩት ነገሮች ተናለብኝ አየር ላይ አብረን ኮላብ እናደርጋለን። እኔ እጄ በግሌ እጄ ቀርጻታለሁ። እጄ እዚህ ነው የምትመጣው። በግሌ እጄ ቀርጻለሁ የምትለው አንተ ነው። አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው እንደ በግላትሽ እንዲህ ተደርጎ ተመርጠሽ ልትሄጂ እኮ ነው። አይደለም ልትመርጥ ይቅርና እኔ በጸባይ ወንድ ላይ ብዙ እንትን አይደለም። እርግጠኛ ሆኜ ነግራችሁ አራቱንም በሳምንት ቢያዋራቸው ከአራቱም ጋር የመተኛት እድል አለው። ባይዘው ምን ያክል ቼክ ታደርጋላችሁ? ቦርሳቸውን ይዘው የሚሄዱትን መኝታ ክፍላቸው ውስጥ ያለውን ነገር ተጠጋርገን ብድግ ስናደርገው ከፕላስቲክ የተሰራ የወንድ ልጅ ፕራይቬት ፓርት ነው። በትክክል ለሴት ልጅ ፕራይቬት ፓርት ተስተካክሎ የተሰራ ነው። የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ እርስ ለመድኃኒዓለም የት እንሂድ? ልጆቻችንን እንደ ድመት እንብላ ወይ? ኑሮ በዚህ ከቀጠለ እስቲ ግሴ መቀመጫ ትንሽ አነጥንጧል። ዛሬ ከሷ እንብላ ብለን ወደስ አድርገን መብላታችን አይቀርም። በመድኃኒዓለም በለተቀኑ እንዳታገቡ። የትግራይ እናቶች ልጆቻቸው ወደ ጦር ሜዳ እየሄዱባቸው ነው። በትላንትናው ዕለት በአዲስ አበባ መርካቶ አካባቢ የምግብ ዘይት ነው በማለት የቆሸሸ የመጸዳጃ ፍሳሽ ለህዝብ ሲሸጡ የነበሩ ግለሰቦች ቪዲዮ ጀምሯል። ሰላም ብለናል። ይሄው መተናል፣ እጅ ነስተናል። አጃብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተሙኑቁሴ እንዲሁ ከካሜራ በስተጀርባ ክኖሩ ነስንሶ አጣፍጦ ቀሽኑ ቅምር አድርጎልኝ ወደ እናንተ ቢያደርስላችሁ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ስትመጡ ምንም አይነት ካሽ ገንዘብ አንፈልግም፣ ቼክ አንቀበል፣ ምንም አይነት ማስያዣ ነውር ነው። የሰብስክራይብ በተኑን ተጫኑልን። እየለፋን እየደከምን ነው። ለኖቲፊኬሽን ወደ እናንተ ጋር እንዲደርስላችሁ የደውል ምልክቷንም ተጫኑ። ለማበረታቻና ለሌላ ሰው እንዲደርስ ደግሞ የላይክ ምልክቷን መጫናችሁን እንዳትረሱ። ለምንድን ነው ሰብስክራይብ የማታደርጉት? ኢትዮጵያ ውስጥ የምትገኙ ውድ ተመልካቾቻችን ያችን ነገር ማብራታችሁን እንዳትረሱ። አብሯት ለማለት ፈልጌ ነው። በዛሬው ዕለት ልደቷን የምታከብረው ልጃችን ኤሊያና ፍጹም እንኳን ተወለድሽልን። ሃፒ በርዝዴይ። ፈጣሪ አምላክ እድግ ያድርግሽ። እንወድሻለን። ሃፒ በርዝዴይ በሉልን። ሰላም ባለፈው ዕለት እመኑኝና አንድ ቦታ ልሰዳችሁ ብያችሁ ከሌሊቱ 7 ሰዓት ላይ በጣም ሁላችሁም ወዳችሁታል እና በጣም ነው በጣም ደስ ብሎኛል። በጣም ነው የማመሰግነው። እስኪ ደግሞ ዛሬ ከሆነ ፎቅ ላይ የምትገኝ በጣም ንጹህ ነፍስ ጋር ልሰዳችሁ። በጣም እንደምትወዱት በጣም እርግጠኛ ነኝ። ቀረች ከህዋው ላይ ከተረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ። ስሜ ማዱስለሽ ይባላል። እድሜ 10 ዓመት ነው። ከዛ የብለድ ካንሰር ታማሚ ነኝ። ማድረሹ ያመምሽ ቀን መቼ ነው? እስኪ ንገሪኝ። ይሄ እዚህ ኬሞ ክፍል ከገባው ከ3 ቀን ወይ ከ4 ቀን በኋላ ኬሞ 3 ቀን ወስጄ ከዛ የሆነ ቀን ማታ ላይ በጣም አሞኝ ነበረ እና መጀመሪያ ስለነበረ በጣም ከብዶኝ ነበረ። እዚህ የሆስፒታል ማለት ነው። ይሄ ደነሽ ሳትወጪ ቶሎ አሁን ነው ማለት ነው ማረግ የምትፈልጊው ይሄ በቃ በህይወትሽ ይሄ በጣም የምትመኚው ወይ ደግሞ መጥቶ ቢጠይቀኝ ብለሽ የምትመኚው ታዋቂ ሰው ምናምን ብቻ የምትፈልጊው ነገር ላደርግልሽ ነውና ምንድነው የምትፈልጊው? ማግኘት ፈልገው ሰው ነው የምትፈልጊው ነገር ማግኘት ፈልገው ሰው እሸቱ መለሰን ዶንኪቲ የሚሰራው ማለት በጣም ተጫዋች ነት ቢመጣት ምንኛልሽ? እሺ እሸቱ መለሰን እንግዲህ ብላለች። ምን ችሎን ሁሉ ነው የምናደርገው ለማምጣት። ሌላ ሰው ጨምሪልኝ፣ አንድ ሰው ሌላ ጨምሪልኝ። ባዚ ኦኬ። ቲክቶከር ባዚ እውነት እሷ ነው አንጠልጥዬ ነው ማመጣልሽ። ከዚህ በኋላ ማዶት ትንሽ ስለደከማት ብዙ ማውራት አልቻለችም። ራሷ ዩቲዩብ እያየች የምትሰራቸውን አበባዎች ለእናንተ ልታስተዋውቅላችሁ ነው። ሁላችሁም እንደምታበረታቷት እንደምትገዟት እርግጠኛ ነኝ። በፈጣሪ ስም ማስታወቂያ ልትሰራላችሁ ነው እና ስሟት። እነዚህን የመሳሰሉ አበቦች ማዘዝ ለምትፈልጉ ሰዎች ቲክቶክ አካውንት ላይ ገብታችሁ በመግባት ማዘዝ ትችላላችሁ። እነዚህን የመሳሰሉ አበቦች
ከፈለጋችሁ እኔ ጋር ባለው ፎቶ በፈለጋችሁት አይነት ዩኒፎርም መስራት እንችላለን። በጣም የናፈቀሽ ሰው ማን ነው? የማርያም እየመታጠይቃሽ ታውቃለች? ማን ናት? የማርያም እየመጣሽ ያት በጣም ነው የናፈቀች ጓደኛሽ ናት? አዎ እሽኛል ወተሽኝ በርቺልኝ። በጣም ነው የምታሳዝኝ። በጣም ነው ደስ የምትል። በጣም ወላሂ እና በርቺልኝ። ያንገሱሻል ቤተሰቦች ይሄንን ይገሱሻል ብዬ አስባለሁ። በጣም ብዙ ሰው ይገዛሻል። በጣም እርግጠኛ በጣም ስለምተማመን ነው ቤተሰቦችሽ። ያንቺ ቀን እስኪደርስ እምቁንግላቲ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋጋታንሽኝ። ብዙዎቻችን ብዙ ነገር እያለን ደስተኛ አይደለንም። እቺ ህፃን ልጅ የደም ካንሰር ህመምተኛ ናት። ተስፋ መቁረጥ፣ ራስን መጥላት ከቶ እሷ ጋር ቦታ የላቸውም። ከዛም አልፎ ተርፎ ነገዋን እየናፈቀች ባለችበት እንኳን እንደዚህ አይነት የጥበብ ስራዎችን እየሰራች ለህብረተሰቡ ታስተላልፋለች ማለት ነውና አበባውን ማዘዝ የምትፈልጉ ለወዳጅ ለዘመድ ለቤተሰብም ስጦታ መስጠት የምትፈልጉ ለሷም ምርጥ ነገር ውሽ ለማድረግ የምትፈልጉ በስልክ ቁጥሯ በ0913 9337 72 እየደወላችሁ ማዘዝ ትችላላችሁ። ግስቴ ስልክ ቁጥሯን ከስር እዚህ ያስቀምጥልን። በጣም ነው የምንወድሽ፣ በርቺልን። ሁሉም ነገር ከፈጣሪ ጋር ይስተካከላል። አይ ወደ ገደለው ልግባ። ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን ዲ 1 ዓመት ሆኖታል። አክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ቀር መስለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያንን ምን እስካሳካው ድረስ ትንሽ ጊዜ ገንዘብን ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና አታለቅሽ የምናታለሽ እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማች ላላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላል። ጎበዝ ነኝ፣ የምር ነው። በጣም ልቤ ታጠራ ነው። ሼር አድርጉልኝ። እዚህ ሶሻል ሚዲያ ከምናውቃቸው ድምጻቸው በጣም ከሚያምሩ ግንባር ቀደሟ ላላ እህታችን ናት። ላላ እህታችንን ወደ ቲክቶክ መንደር ስትመጣ ዩኒቨርሲቲ ዶርም ውስጥ በመሆን ሙዚቃ ስትጫወት ነው የምናውቃት። እኛ በግል ቤተሰብ ነን፣ እንተዋወቃለን። በጣም ጠንካራ አቅም ያላት ኢነርጄቲክ የሆነች እህታችን ናት። ሙዚቀኛ ናት፣ ሙዚቃ አላት። ልክ ጌችን እንዳመጣ ነው ላሊቷን እዚህ አምጥተናት አብረን ኮላብ እናደርጋለን አይደል? የቲክታክ አካውንቷ ከ200,000 በላይ ተከታይ ያላት ማስታወቂያ ማሰራት የምትፈልጉ ድርጅቶች፣ ግጥምና ዜማ ደራሲያን፣ አቀናባሪዎች እንዲህ ያደረግን እርስ በርስ እየተጋገዝን አሪፍ ቦታ መድረስ እንችላለን። ላሊቷን የዩቲዩብ ቻናሏን ይዘን መተን ከላሊቷ ጋር እዚህ አብረን ኮላብ እናደርጋለን። እኔ እጄ በግሌ እጄ ቀርጻታለሁ። እዚህ ነው የምትመጣው። በግሌ እጄ ቀርጻለሁ የምትለው አንተ ነው። አግዙ አላልክም እንዴ? አብረን ነው እኮ እዚህ አንተ እዚህ ሁን፣ እኔ እጄ ቀርጻታለሁ።
እኔ ወስኛለሁ። በዚህ በኩል ተባበራት ወስኛለሁ። አይ እኔ ከላላ ጋር እዚሁ አንተ እንደውም እንትናችን ቅመሚት መታሷ ከቅመሚት እንቀርጻለን። ችግር ከኔ ነው ወይስ ከላላ ነው? አሁን አግዟት ትላለህ፣ አሁን ደግሞ አታግዟት እያልከኝ ነው። አብረን ነው እናግዛት። እኔ ብቻዬን እጄ አግዛታለሁ። አንተ እዚሁ ከቤተሰቦቻችን ጋር አብረው ሁን። ይደብራቸዋል እነሱ። እኔ ብቻዬን እጄ ቀርጻታለሁ። በቃ እናመሰግናለን። ምን ይሆነ ልጁ ደሃ ወንድ አላልኩም። ሚሊዮነር ነው የምፈልገው ነው ያልኩት እንጂ ደሃ ጠላለሁ አላልኩም። ስሜ ነው አላችሁ። በጣም ተንጨጫችሁ። እግዚአብሔርን ምድረ ገርዳሜ ብላለች አንቺ ልጅ። በቃ ሸደፋካብ ሀብታም ካልሆናችሁ በጣም የሚያቤት ነው። መስክሮል ሳረግ እንዳለ የኔ ቪዲዮ ነው የሚመጣው። ስፔሻሊ ደግሞ ሰው ላይ ነው ትኩረት ያደርገው። የሰው ልጅ የሚፈልገው ነገር ነው የሚሆነው። በቃ ሚሊዮነር ነው የምፈልገው። ዳትስ ዋይ ከኔ ባሰ ምን ያደርግልኛል? እህታችን እንግዲህ አንድ የቲቪ ሾው ላይ ቀርባ አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታረጊው ራሴ በዚህ ሰዓት ደሞዝተኛ ምናምን ሳይሆን ሚሊዮነር ወይ ቢሊዮነር ነው የምፈልገው ብላለች። እህት አለም አሁን እኮ የቀረብሽው አንቺ ልትመረጪ እንደ በግላትሽ እንዲህ ተደርጎ ተመርጠሽ ልትሄጂ እኮ ነው። አይደለም ልትመርጥ ይቅርና ወገኝ። ኧረ በጣም ትጫወቻለሽ። ኧረ ተጫዋች ነሽ አንቺስ እንዴ! ከኑሮ ቀጥሎ የሚያስቀን ሰው አንድ ሰው ተገኘ። አሁን እቺ ትሬንድ እየሆነች ነው። ባለ ሀብት ካልሆነ እንደውም እኮ ጭራሽ ሀብቱ ብቻ አይደለም የተመለጠ ወይ ቦርጫም ካልሆነ አናገባም እያሉ ነው ወንድሞቻችን። እንግዲህ ደሞዝተኛ ከወክ አፍንጫህላስ ባናት ተተከል የሚለው ፈሊጣዊ ንግግር እኛ ላይ ተግባራዊ እየተደረገ ይመስለኛል። ለማንኛውም በቂ የሆነ ምላሽ ተሰጥቶሻል። ተመጣጣኝ ከሁለት እህቶቻችን እርግጠኛ ሆኜ የምነግራችሁ ሄት ሚ ፎር ዲስ ልጁ ፐርሲስት አድርጎ አራቱንም በሳምንት ቢያዋራቸው ከአራቱም ጋር የመተኛት እድል አለው። ባይዘው እዚህ እንዲህ ተንሳፈዋላ ማንነት የላቸው። ለሳምንት ስፖይል ያረጋታል፣ የምትፈልገውን ነገር ያረግላታል፣ አብሮ መተኛት ይችላል ስላችሁ እርግጠኛ ሆኜ ነው የምናገረው። አለቀ ደቀቀ። ማንነት የላቸውማ፣ ፐርሰናሊቲ የላቸውማ። የት የተገነባው እየተንሳፈፉ እኮ ነው ያሉት። አበባ ቢሰጣት የሆነ ነገር ቢያረግ ሶሻል ሚዲያ ላይ የሆነ ነገር ቢያረግ በሳምንት ከአራቱም ጋር የመተኛት ፖቴንሻል ይኖረዋል። ክሽ የብልግና በጣም ነው የሚያሳፍረው። እያለች ያለችው ምንድነው? አሪባ አናኢባ ጃሉሪያ ሰኩምባ ነው ያለቻችሁ። እንግዲህ ለአራቱም ነው አራቱንም ይረበርባል። እንደውም ትዝ ይለኛል አያቴ ምን አለ? ጉሩምሩሜ ና ጉሩምሩሜ መጥቶ ሊያጉረመርማቸው ነው። ሁሉም ባይሆንም እንደ በግ እንደዚህ ሶሻል ሚዲያ ላይ የሚቀርቡ ሴቶች እህቶቻችን ሀብታም ካልሆነ ብር ከሌለው ባለ ሀብት ካልሆነ ሀብታም ካልሆነ እኮ አይደለም ወንድሜ ደሞዝተኛ ከሆነ ራሱ አይካተትም ነው ነገሩ ጨዋታው። ለዚህ ደግሞ አንድ እህታችን መልካም የሆነ አንደበተ ርዕቱ መልሳለች። ገንዘብ የሌለው ወንድ እኔ ቀና ብዬ ማላይም የምትል አንዲት ታዋቂ አርቲስት ሰይፉ ሾው ላይ ተመልክቼ ነበር። ይሄ ንግግር ያው በተደጋጋሚ ሶሻል ሚዲያም ሚኒስትሪ ሚዲያው ላይም እየተደጋገመ እየሰማ ነው። በጊዜ ሂደት ኖርማል ሆኗል በቃ። እኔ ግን በዚህ ንግግር ውስጥ ተተርጉሞ የሚሰማኝ ገንዘብ የሚገዛኝ ርካሽ ሰው ነኝ የሚለው ነው። ምክንያቱም ሰው ከገንዘብ አቅም በላይ መሆን አለበት። ገንዘብ ከሚገዛው አቅም በላይ ለምን? ፍላጎታችን ከማቴሪያል ባለፈ የመፈቀር ትኩረት የማግኘት የኔ ናት ወይም ደግሞ የኔ ነው የመባል ኮኔክሽን የመፍጠር ሴኪዩር የመሆን ፍላጎት አለ። ፍላጎታችን ሁሉ ነገር በሞኔታሪ ቫልዩ ወይም ከገንዘብ አቅም ጋር ከተያያዝ ነው እኛ ከቁስ ያለፈ ፍላጎት እንደሌለን እየተናገርን ነው። ገንዘብ እኮ ቆንጆ ነው። የተሻለ ህይወት፣ የተሻለ ቤት፣ የተሻለ መኪና፣ ጥሩ ሌክዠሪየስ ላይፍ እንድንኖር ሊያደርግልን ይችላል። የስሜት ሽንቁራችን ፔናችንን ግን ሊደፍንልን አይችልም። እሱ ሰው በማግኘት ነው የሚመጣው። እሱ ካራክተሩ የተሰራን ሰው በማግኘት ነው። ሰው የረሳ ነው ገንዘብ ስትሉ አንዳንድ ሴቶች ሀባውት የሚደግፍሽ ታማኝ እግዚአብሔር የሚፈራ ለስሜትሽ የሚጠነቀቅ በችግር በደስታ በሐዘንም ሁሌ ካንቺ ጋር የሚሆን ሎያል ሰው እሱ ቫልዩ የለውም። ከዛ ወንዶች ደግሞ በተቃራኒ ምን ስትሉ ሰምቻለሁ? አንገትን ደፍተህ ስራ እንጂ ብራዘር የምትፈልጋትን ሴት ታገኛለህ። በገንዘብ ተስባ የምትመጣው ኪስህን ብቻ አይታ ነው። ይቺ ሴት ቀን ሲጨልምብህ ኪሳራ ውስጥ ብትገባ ጀርባዋን ነው የምትሰጥ። ስለዚህ አንተም ይሄ በገንዘብ አፎርድ የምታረጋትን ሳይሆን በገንዘብ አፎርድ የማትደረግ ማንነትን አይታ የምትመጣ ያለን መልቲፕላይ የምታረግ የምታከብር ጨዋ ሴት፣ ታማኝ ሴት ምረጥ። ሁሉ ነገር በሞኔታሪ ቫልዩ እያሰብነው በጣም ማቴሪያሊስት እየሆንን ገንዘብ ተኮር እየሆንን መተናል።
እና ይሄ ደግሞ በጣም ለነፍሳችንም ራሱ በጣም ወደማይሆን መንገድ ነው እየመራን ያለነው። በርግጥ ገንዘብ አስፈላጊና አስፈላጊ ጉዳይ ነው፣ ይሄ ምድራዊ ነገሮችን ለማሟላት። አሁን ላይ በጣም እየታዘብን ያለነው አንዳንድ ቦታ ላይ ገንዘብ እንደ አምላክ እየተደረገ እየታየ ነው። ለሁለት አምላክ አትገዛ ይባላል አይደል? ዋናውን ፈጣሪን ያዝ አድርግ። ገንዘብ እንደሆነ ከለፋ ከጣርክ ከጋርክ ተከታይ ነው፣ ፎሎወርህ ነው ገንዘብ ግን ሰብስክራይብ አያደርገን። የቲኔጀር ልጆቻችሁን ቦርሳ የግል ደግሞ መኝታ ክፍል ካላቸው መኝታ ክፍላቸውን ምን ያክል ቼክ ታደርጋላችሁ? ቦርሳቸውን ይዘው የሚሄዱትን መኝታ ክፍላቸው ውስጥ ያለውን ነገር ቁም ሳጥናቸው ውስጥ ምናምን ያለውን ነገር ቼክ ታደርጋላችሁ ወይ ወላጆች? አንድ ትንሽ ደንገጥ የሚያደርግ ታሪክ ልነግራችሁ ነው። ስቶሪ ታይም። ታሪኩን አጠር አድርጌ ስለነግርሽ በሴቶችና ህፃናት ላይ ጥናት ጀምረን ወደ አንድ ትምህርት ቤት ደረስንና እዛ ትምህርት ቤት ስንደርስ በአጋጣሚ አንዲት እናት በልጆቿ ባህሪ መበላሸት ተጠርታ ነበር። እኛም በቃ ለጥናታችን አንድ ግብአት ይሆነናል በማለት ቁጭ አለንና መምህርቷ ለወላጇ ጥያቄ ትጀምራለች። ከዛ ሁለቱም ሴት ልጆቿ ናቸው የሚማሩትና በሁለቱም ስም የተጠራችው እናቲቱ። ከዛ ልጆችሽ ቦርሳቸውን በቁልፍ እንደሚቆልፉ ታውቂያለሽ? አዎ። ለምን ብለሽ ጠይቀሽ ታውቂያለሽ ተባለሽ ማለት ነውና የትምህርት መሳሪያዎቻቸው እየጠፉ ተቸገሩ። ኮምፓሴ ጠፋ፣ መጽሐፌ ጠፋ ምናምን እያሉ እርስ በርስ ከሚጨቃጨቁ ቁልፉ መፍትሄ ከሆናችሁ እሺ ብዬ ዝም አልኩኝ። እሺ ክፍላቸውን ቼክ ታደርጊያለሽ? በማጽዳት በኩልስ ማን ነው ክፍላቸውን የሚያጸዳው ስትባል እኔ በስራ በጣም ቢዚ ነኝ፣ አባታቸውም ለስራ አገር ውስጥ በጣም ረጅም ጊዜ አይኖርም፣ ስለዚህ እኔ ደግሞ አብዛኛውን የሴቱንም የወንዱንም ሁለቱንም ሚና ይዤን ያለሁት ቤት ውስጥ አለች ማለት ነውና እሺ የተጠየቅሽው ጥያቄ ምንድነው? ክፍሉን ማን ያጸዳል ነው። ክፍላቸው የሚጸዳው አለች በሳምንት አንድ ቀን ነው የሚጸዳው። እነሱ ትምህርት ቤት ሲሄዱ ቆልፈው ስለሚሄዱ ነውና በሳምንት አንድ ቀን ነው የሚጸዳው። ለምን ይቆልፋሉ ደግሞ ተብላ ስትጠየቅ አጋዣቸው ስታጸዳ ማንበብ ስለማትችል አስቀምጦ የሄዱት ወረቀቶች የሚጠቀሙበትን ስታጸዳ ቆሻሻ እየመሰላት ስለምትጥልባቸው አስፈላጊ ነገሮች እየተጣሉባቸው ስለተቸገሩ እየቆለፉ መሄድ ጀመሩ አለሽ ማለት ነውና አሳማኝ ነው ለሁለታችንምና ከዛ እናትየዋ ሁለቱም ልጆቿ ማለት ነው አንዷ 7 አንዷ ደግሞ 9 ክፍል ተማሪዎች ናቸው። ከዛ በቦርሳቸው ውስጥ ምን እንደተገኘ ታውቂያለሽ ተባለች ማለት እዚህ ጋር ነው ያለው ነገር 7 አላውቅም አለች። ከዛ እኛ በጭንቅላታችን አለች በቃ ምንድነው አደንዛዥ ጽዮን ምናምን ይሁን ብለን ማአት ነገር አሰብናለች በጭንቅላታችን እና መምህርቷ በቃ ቀና ሳትል እንዲህ ከመሳቢያ ውስጥ የሆነ ነገር አውጥታ ጠረጴዛ ላይ ቁጭ አደረገቻለች ማለት ነው። ከዛ ግራ ገባን። ምንድነው ይሄ ፕላስቲክ አለንና ብድግ ብለን ወደ ተቀመጠበት ጠረጴዛ ሄድናልችና ተአጠጋርገን ብድግ ስናረጋው ከፕላስቲክ የተሰራ የወንድ ልጅ ፕራይቬት ፓርት ነው እና በትክክል ለሴት ልጅ ፕራይቬት ፓርት ተስተካክሎ የተሰራ ነው እና ደረገጥን ዝግንን አለናልችና አስቀመጥ ነው። እናትየው በተቀመጠችበት ነጭ ሆነች። እኛ ከዛ በኋላ መቆየትም አልፈለግንም። የእናትየዋ ሁኔታ ከዛ በላይ ማየት ለኛ ራሱ ጥሩ ስለማይሆን ብለን ውልቃለን። እኔም የሥራ አጋሪም ለረጅም ሰዓት የተኮራረፈን እስኪ መስለን ድረስ በቃ ረጅም መንገድ ተጓዘንና ይሄ ነው ያለው ነገር ብላ ኦሪጂናሊ ለኔ አይደለም የተላከልኝ ታሪኩ ለሚስሄሉ ነው። ሚስሄሉ በጣም ህፃናት ላይ በደንብ ኮንሰርን አድርጋ የምትሰራ መምህርት ናትና ከስራ አካውንቷ ሜንሽን አደርግላችኋለሁና ይሄ ነው ታሪኩ። ለዛ ነው ይሄን ጥያቄ ጠየቅኳችሁ እና እናትየውም አባትየውም ልጆቻቸው ጋር ምን እየተፈጠረ እንደሆነ አያወቁ አይደለም። መምህርቷ ናት አውጥታ ቁጭ አድርጋ የልጆቻችሁ ቦርሳ ውስጥ ይሄን የተገኘው ብላ አሁን የነገርኳቸውን ነገር በትክክል ለወላጅ ለእናታቸው ቁጭ አድርጋ የነገረቻቸው። እንዴት ነው አቦኔ ተደበላለቀብኝ አቦ ማለት በጣም ነው ታሪኩ በጣም ያስተነግጠውና ለዛ ነው የጠየቅኳቸው ይሄንን ጥያቄ ሰው ለጥንቃቄ እንዲሆን ነው። ቼክ አድርጉ ሁሉ ጊዜ ሲወጡ ሲገቡ ቁም ሳጥናቸውን ምናምን አልጋ ስር ጫማ የሚቀመጥበት ቦታ አላቅም እና ለነሱ ነው የሚልባ በርግጥ ለልጅ ነው የሚለፈው አይደለ? ሲሰሩ ሲወጡ ሲገቡ ምናምን አድካሚው ነገር ለልጅ ነው። ግን ደግሞ አት ሴም ታይም ደግሞ እንደዚህ አይነት ልዩነት ሊፈጠር ይችላልና ለዛ ነው ክሮስ ቼክ አድርጉ ያልኳችሁ። ለማንኛውም ቴንክ ዩ። ይሄን ነገር በቁም ነገር ነው የምናወራው። እግዚአብሔርን ኳውራ ታዲያ ሌንቶኝ አረ እነሱ ቤተሰብ እኮ እየቀለደ እኮ ነው። ልጅ ላይ በነገራችን ላይ ልጅን የሚገለው ቤተሰብ ነው።
ሲጀመር ተሙዬ የሌለንን ባህል ለምንድን ነው የምናመጣው? 7ኛና 9ኛ ክፍል ሆነው ልጆች ከመቼ ጀምረው ነው ክፍላቸውን ቆልፈው የሚሄዱት? ሰለጠንን የሚሉ ቤተሰቦች ናቸው። ልጆቻችንን ነፃነትን እንስጥ፣ ነፃ ይሁኑ ብለን የምንላቸው ቤተሰቦች ሶሻል ሚዲያም እንዲጠቀሙ ምርጥ ስልክ እንገዛላቸዋለን። እዛ ላይ የሚታየው ነገር የተባለው ነገር ካላወቃችሁ የወንድ ልጅ እንትን ነው መራቢያ ክፍል ነው በቅርጽ ተሰርቶ ነው የተባለው። ነገ ከነገ ወዲያ ደግሞ አልባሌ ነገር ይሄ የተባሉ ጾታዊ እንትኖች ላይ ይገባሉ 9ኛና 7ኛ ክፍል ተማሪዎች። እርስ በርስ እህት በህቷ ላይ ልትነሳ ነው እንግዲህ በብልግና። እኔ እንደ ወልዶ መጣል ነው እንዲያውን ያዙት። እኔ ግራ እየገባኝ እኮ ነው። አስደንጋጭ ዜና ዘይት ነው ብላችሁ እንዳትሸወዱ። በትላንትናው ዕለት በአዲስ አበባ መርካቶ አካባቢ የምግብ ዘይት ነው በማለት የቆሸሸ የመጸዳጃ ፍሳሽ ለህዝብ ሲሸጡ የነበሩ ግለሰቦች እጅ ከፍንጅ መያዛቸው ተሰማ። ይህ ቪዲዮ ለበርካቶች ስለሚጠቅም ሼር ማድረግ እንዳይረሳ። ይህ አሳዛኝ ድርጊት በህብረተሰቡ ዘንድ ከፍተኛ ቁጣና መደናገጥ የፈጠረ ሲሆን ድርጊቱን የፈጸሙ አካላት በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ ታውቋል። መሰል ህገወጥና ለጤና አደገኛ የሆኑ ምርቶችን በዚህ መልኩ ለገበያ የሚያቀርቡ አካላትን ስትመለከቱ በአፋጣኝ ጥቆማ እንድትሰጡ ጥሪም ቀርቧል። ለበለጠ መረጃ ምርመራ የሚደረግባቸው ወዳቸው ነው ምርመራ የሚደረገው ወይስ ስራቸው ነው? እኔ እኮ ያለንበት የክፋት ደረጃ እንደው ደብል ዲጂት እየሆነ 11 በመቶ እያደገ ነው። ዘይት 2150 ብር መግባቱ ሳያንስ አሜን ብለን መቀበላችን ሳያንስ ይሁን ማለታችን ሳያንስ ጭራሽ ካካል ሰጡን። ይሄማ ፐርሰናሊ አንተን ነው በቃ ታርጌት ያደረጉት። አየህ አወቁ ችግር ዘይት መሆኑን ተረዷ። ዘይት ብለህ የምትጮህ ከወደ አይደለም አንተ። ሲጀምር ዘይት ጥቅም የለውም። እግር ይይዛል፣ አእምሮን ይይዛል። ኮሌስትሮል ድንቹን ቀቀል እያደረጋችሁ ውሃ እንዴ በሐሳብ ድሮ እናት አባቶቻችን ታዲያ እንዴ በሚጥሚጣ በቆጭቆጫ ዳጣ እንደው ሆድ መጥገቡ አይደለ? ዘይት መጣል እንደውም እንደ ቅንጦቴ ከስጋ ወተት እርጎ ከብት ተዋጽኦ ጋር አንድ ላይ ደመር ዘይት እንስሳት ተዋጽኦ ነው የሚባለው። ያንተ ቃላት ወደ ተዛመር ቢልዛ በሰሞኑ እንግዲህ በጣም አነጋጋሪ ነገሮች እየወጡ ነው። ከነዛም መካከል የትግራይ እናቶች ልጆቻቸው ወደ ጦር ሜዳ እየሄዱባቸው ነው። እንደየሁል ጊዜው ለሀገር ሲጸልዩ እንደነበረው ራሳቸው ላይ አመድ ነስንሰው መሬት ተንበርክከው ፈጣሪያቸውን እየለመኑ ነው። ጦርነት በጣም ስቂት እያደረገን ነው። ከዚህ ቀደም ያጣናቸው ነገሮች በጣም ብዙ ናቸው። የማንመልሳቸው ውድ የሰው ህይወቶች፣ እንዲሁም አካል መጉደል፣ የንብረት መውደም፣ በጣም ብዙ ነገሮች። ለዚህ አሁን ላለንበት ክፉ ጊዜ መድረሻ የሆነው ያሳለፍናቸው ጦርነቶች ናቸው። በየትኛውም በአራቱም አቅጣጫ ጦርነተኛ ኢትዮጵያን አንፈልግም። ፈጣሪ አምላክ ሰላምን ወደኛ ያምጣልን። የእናቶቻችንን እንባና የአባቶቻችንን ሀዘን ያብስልን። ወደ ሰላማችን እንመለስ። ሰላም ለኢትዮጵያ ለሀገራችን። ከ27 ዓመት በላይ ያሉ ሴቶች ምን አይነት ሙድ ላይ እንዳሉ ልንገራችሁ። ስልክ ማንሳት አይፈልጉም፣ ግን ቦይፍሬንድ ይፈልጋሉ። ማግባት እንዳለባቸው ያውቃሉ፣ ግን አዲስ ሰው ተዋውቀው ራሳቸውን አስተዋውቀው ሰውየውን አውቀውት የመታገስ የመውደድ ምንም ኢነርጂ የላቸው። ገና ሰው እንገናኝ ብሎ ሲደውልላቸው ድክም ይላቸዋል። ካፌ ሄዶ መቀመጥ ድክም፣ ቴሌግራም ላይ ቴክስት ሲደረግላቸው በቃ የሆነ ከፖሊስ ጣቢያ ምናምን የህግ ወይ ደግሞ የፍርድ ቤት ማዘዣ ነው ይመስላቸው። አያዩትም ጭራሽ። እና ቲክቶክ ላይ ስክሮል ያደርጋሉ፣ ግን ቲክቶክ እያዩ አይደለም፣ ስለ ራሳቸው ነው የሚያስቡት። ቤት ውስጥ ቁጭ ብለዋል፣ ግን አያዳምጡም። ጓደኞቻቸው ጋራ ያለ ምክንያት ተራርቀዋል። አልተጣሉም፣ አልተቀያየሙም፣ ግን በቃ ህይወት አራርቋቸዋል። እና ጓደኝነት የሚባለው ነገር ራሱ በቃ ጊዜ ወስዶባቸዋል። ትዝታ ውስጥ ናቸው። ወደፊት ይናፍቃቸው፣ ወደኋላ ይናፍቃቸው አያውቁም። አይ ህይወት ይላሉ። እና ማግባት እንዳለባቸው ያውቃሉ፣ ግን ደግሞ ሰው የመተዋወቅ ኢነርጂ የላቸውም። ብቻ በቃ እየተገረሙ ነው ቁጭ ብለው አይ ህይወት እያሉ። ሳያውቁት ነው ብቸኛ የሆኑት። ምን ይሻላል? እንዲያረጋችሁ ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልን። እንደውም ባለፈው ሲስተር እድሜዋ ሄደ ብሏልና ስልክ ተደወለላት። ሄሎ አለች። ሄሎ እንዴት ነሽ ሲላት ማን ነው ስልኬን የሰጠ አለችው። አዘር ሲወጣ ምን ቢል ጥሩ ነው? በዚህ እድሜሽ ማን ነው ስልኬን የሰጠት ያለኝ? ተፈተፈቲ እንዲቆል የሚገፍ ከሌለ አስቸጋሪ ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልን።
እንደዚህ ቤት ሲሆን እንደዚህ ይላል ይመታል። ከዛ ደግሞ አሁን ውጭ ሲሆን ደግሞ ቺፕስና ማንጎ ጁስ ጠጣ ይለኛል። ለብዙ ጊዜ ነው የሆነ ስለሆነ ነው ለራሱ ብሎ ነው ውስጥ ስለዚህ ደግሞ ከዛ በልተረቡስ ጨርስ ድጋሚ ሻይ ጠጣ ይለኛል ውስጡ። ከዛ ውሃ ጨምርበት ይለኛል። ከዛ ደግሞ ትንሽ በቃ ደግሞ አንድ ቡና ጠጣ ይለኛል። አይደለም ይመጪ ቤት ውስጥ ሲሆን እንደዚህ ምታራስን ይለኛል አለ። ከቤት እንዲወጣ ማለት ነው። ጁስና እንትን ቺፕስ ምናምን እንዲበላ። ኧረ እንዴት ነው የምትችሉት? በዚህ ፍላጎትና በዚህ ሙሉ እንደ ሹራብ በሉት ሙሉ ምንም ቢጠቀጠቅበት ለነገሩ የልጅ ወድ እኮ ሹራብ ነው ትላለች አይናለም። የልጅ ወድ እኮ ሹራብ ነው ይብላ ተውት። ምን ይዮሽ ነው አይናለም? ይብላ ነው ይጋጣችሁ ወይ ካልሆነ ድንቹን ከነነፍሱ ከተጅበት ይበቅልበታል። አንተ እኔ ተናግሬያለሁ። ይኸው በዚህ ሳምንት ኑጌ ጋር እንሄዳለን። ጋሽ ኑጌ እንግዲህ ይኸው ወደ እናንተ ጋር ልንመጣ ነው። እስካሁን ድረስ ያለውን ሰብሰብ አድርገህ አይተሃል። የለንበትም። እኔ ግን በጣም ነው የምወድህ ልጅ። ማርገዝ የሚባል እውቀት አንተ ጋር አሁን ይሄ እንዴት አላረገዘችም መውለድም አይችልም። ሰው ተወልዶ ማያውቅም ተረግዞ ማያውቅም። ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት ታረግዝም እንዴ? እኔ እዚህ ፖድካስት ላይ የሚመጡ ሰዎች ጤነኛ ናቸው ግን ነው ከአእምሮ ህሙማን ደግሞ ይከብዳል። እስቲ እንጨርሰው። ለማንኛውም ቀጥም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪሌጅኩኝ ምናምን ያልኩኝ በሙሉ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ ምናምን አንድም አልተፈጠረ። አንተ ተወልደ አይደለም? በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንስ ነው ድሪም ኢመርጀንስ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናደርገው ሳወራ ይህን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ይሄ ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንድነው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ነው። እንደው ካልጠፋ ነገር መራቀቃችሁ ካልቀረ እንደው ምን አለ ኑሮ ውድነት የለም ብላችሁ እንደዚህ ብታሳምኑ። አልተወለደም እንደሚባለው የኪራይም አልጨመረም 3 ብር ነው ብለህ እንኳን ደስተኛ ብታደርግ ምን አለበት? ጸጉሩ መለጥ ውስጡ መጠጥ ያለ ሰው ነው። እንዴት ነው ገለጥ ያላለው? ኧረ ደንገጥ በል ጋሼ። እንዳናቶት እንደው ሐሳቦት ቲማቲም ነው ውልቅ ብሎ ነው የሚወጣው። ምንም መቆሚያ እንኳን የለውም። ስሙዝ ነው። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶል ነበርና አስታውሳለሁ። አሁን የመጣው እዚህ አቅርበን ነው ነበር። ተሸለምከው መኪና ነው? አይ እሱ ፎቶውን ይዟለሁ። በሊና መኪና ነው የመጣው። እንዴ አንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖም የኛ ስራ ብቻ አይደለም መተው ያለበት የነኔን የኮምፒቲሽን ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? ምን መኪናውን አሁን መኮንን አያረገውም እንደሱ ያረገው እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ሰው ተሸልሞ ይደክመዋል እንዴ? ደስ ይላል። እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም።
እኔ አሁን በጥያቄ መከራ ይላየው ፍታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና ይደክማል ለስንቱ ሳሰረድ ትችላል እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼ ነበርና ታርጋ ሊያወጣ ነው እያልኩ ነበር ለራሴ ነው ለራሴ ነው የሄድኩት ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገለት ተወጣ ተፌ ወጣ ብዬ ያው እንግዲህ ሰው ማን ያላል ቢባል የተናገረው ነውና ያው በአደባባይ ላይ ተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው ባይሰረግም ግደልኝ ምን ባያመጣውም ግደልኝ ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠውትም አጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው እና ያደከማል አይደለው ካለ መሰጠቱ ባሻኔ ራስቸው ደና እየተጫወትኩ ያ መኪና ሲላለን እንዴት የማላቆም መኪና ምን ልበል አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር አዲስ ብራንድ ነው አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናም ሲሉ ነበር ይላሉ እነሱ ሰምተዋላ ማን ሰርግ ላይ እንደሆነ አላውቅም አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪና መንገድ ዘግቷል አለ በቃ እንደዚህ ይደከማል እንደው በተሰጠኝና በዘጋው ሲል ነበረ እባካችሁ ይሰጠውና ይዝጋ ነው እንደዚህ ቃል ሲገባ ወተን ባጣ መጀመሪያ ያስበበት ልጆች ራሱ ቤተሰብ ይጠይቃሉ በጣም የሚገርመው እኮ እሱ ነው እንደዚህ እኮ ነው በቃ ሀላ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠውትም ካለ እንደሰጠ ይቆጠራል እኮ እውነት ነው ቆይ መኪናውን ሸልማለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር እኔማ ነበርኝ በፊትም ግቢ እሱ አይደለም ለነትር የሚያዞርልኝ ማቆሚያ ቦታ አሁን የሚቆመው ነው የጠፋው የሚቆመው አዎ እኔ ልቁም ወይመጭ እንደው አንዳንድ ጊዜ ስንደሰትም ስንልም ምን ገባቸው ቃላት አንዳንድ ሰውን ህይወት ይበጠብጣሉ ልክ እንደ ሞኬ እንግዲህ ለሞኬ መኪና እንሰጣለን የተባለ በእርግጠኝነት ወይ ድርጅት ነው ወይ ደግሞ እንደ ቪዲዮ ላይ እንዳያችሁት ግለሰብ ነውና ለሁላችሁም ስትደሰቱም ስትከፉም ስሜታዊ ሁኔታ ላይ ብትሆኑም ጸጥ ምንም አይነት ቃል ኪዳን እንዳትገቡ ቃል ኪዳን እኮ አሁን የሶስም ሆኖ ቀረኩ በእናት ቁርጣሚው በዛ ቃል ኪዳን በዩ በዛ አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ እርስ ለመድኃኒዓለም የት እንሂድ ስለመድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር የቤት ኪራይ አንገላታን አሰቃየን በአንድ መኝታ ቤት 18,000 ብር ከየት አምጥተን ነው የምንከፍለው አከራው ጭንቅላታችሁ ለምን አይሰራም ለእናንተ የተወደደ ኑሮ ለኛ አልተወደደም ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የኛ ልጆች አይማሩም እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው ስለመድኃኒዓለም ለምንድን ነው ለሰው ማታዝኑት ለምንድን ነው የት ሄደን እንውደቅ ያንሰና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ ምንድን ነው የምትፈልጉት ለእናንተ ብቻ ነው ወይ ኑሮ የተወደደው ለእናንተ ብቻ ነው ወይ ኑሮ የከፋው ምንድን ነው የምትፈልጉት እናንተ ደብታችሁ ስትኖሩ እኛ እንገፋው ልጆቻችን በራብ ይሙት ወይ ለእናንተ 20,000 እና 25,000 ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ እኛስ በህይወት አንኑር ወይ ምንድን ነው ልክ ነው መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ አሁን በመጣው ደግሞ አጎትና አክስት የልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ በውስጥ 5 እና 20,000 ብር ታስከፍላላችሁ እኛ የሌለን ከየት እናምጣ ምንድነው መፍትሄ መደረግ ያለበት ይሄንን ከንቲባዋን ጠይቃለሁ ለኛ ቤት ለሌለን ሰዎች ምንድነው ሐሳባችሁ ምንድነው እነሱ እናንተ አንድ ስታወጡ እነሱ ደግሞ በሌብነታቸው ከደላላ ጋር ተመሳጥረው የውስጥ ውልና የውጭ ውል ብለው ሌላ ታሪክ ውስጥ ገብተው በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ ልጆቻችንን ይዘን የት እንውደቅ እኛ ኢትዮጵያውያኖች አይደለንም ወይ ቤት ያላቸው ሰዎች ትርፍ ቤት ያላቸው ሰዎች ያከራዩ እንደዚህ በህይወታችን ሲጫወቱ መንግስት የለም ወይ ህግ የለም ወይ እናንተስ የምታወጡት ህግ ለሌቦቹ የሚመች አይነት ህግ ነው የምታወጡት
አሁን እናንተ ያወጣችሁት ህግ እነሱ ዘመዴና አጎቴ እያሉ ነው የሚያስገቡት። ከዛ በውስጡ ስምምነት ይስማማሉ። የት እንውደቅ? 80 የኢትዮጵያ 80% እኮ ቤት የለውም፣ በቤት ኪራይ ነው የሚኖረው። ለእናንተ ኑሮ ተወደደ፣ ለእኛ አልተወደደም። ለእናንተ ልጆቻችሁ መማሪያ የምትከፍሉት አጣችሁ፣ እኛ እናጣም። የእኛ ደሞዝ እኮ እናንተንም ማስተዳድረው እኮ ነው። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ማንተዛዘነው? ለምንድን ነው ማንተሳሰበው? እንጂ በቅርብ ቀን ውስጥ አብሶ ከሰኔ 30 በኋላ ሁላችንም ልጆቻችንን ይዘን ጎዳና ላይ ነው የምንወጣው። መንግስት በዚህ ጉዳይ ላይ ትኩረት ቢሰጠው ይሻላል። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም። ደሞዝ የለንም። ደሞዛችን ቤት ኪራይ አይደለም ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመርጠው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። በዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው? ለድሃው የሚመች ነገር ለምንድን ነው ማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? የት እንውደቅ? ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። ድሃው ህዝብን ለምንድን ነው መንግስት የማትመለከተው? እኔ በጣም ያዘንኩት ዛሬ ስዞር በፀሐይ ከትናንትና ጀምሮ ስንዞር ቤት ኪራይ ስንዞር በውስጡ ይፈልጋሉ፣ በውጭ ይሄው በህጉ መሰረት ስትሉ አይሰሙም። በውስጥና በውጭ የሚባል ውል መደረግ የሚባል ነገር አለ። ምን እናድርግ? ልጆቻችንን እንደ ድመት እንብላ ወይ? ይህ የቤት ኪራይ ጉዳይ ሁላችንም የሚነካ እንዲሁም በጣም መከራ ውስጥ የከተተን ነገር ነው። ለአብዛኛው ተከራዮች እንባ ተጠያቂ ከአከራይ አልፎ ደላሎች ናችሁ። የእናንተን ኮሚሽን ከፍ ለማድረግ መንግስት የማያውቀው ውል ነው የሚደረገው። ጎዳና ሰው ሊወጣ ነው። አዲስ አበባ ውስጥ አሁን የቤት ኪራይ አሁን በዚህ ሰዓት 25-30 ሺህ ብር ነው። 25-30 ሺህ ብር የሚከፈለው ደሞዝተኛ አለ ወይ? በዚህ ሰዓት ወክ እያደረግን መኖር ነው የቀረን። ሁለቱን ለምን ወክ እያደረግን ለጤና ተስማሚ ነው አየሯ ብለን እንደው አምነን ወክ ለማድረግ ነው የቀረን። እኔ የምናገረው ውሸት፣ ሌላው የሚናገረው እውነት እየመሰላችሁ እየመጣ ነው አይደለ? ዝም ብዬ ከመለፍለፍ የተነሳ እንደውም እስቲ አንድ ልጨምርላችሁ። የቤት ኪራይና የኑሮን ጉዳይ እንዴት ነው የቻላችሁት? እንዴት ነው የቻላችሁት? የቤት ኪራይ በጣም ተወዷል። አንድ ክፍል ቤት ፍየል ቤት ላይ 28 ሺህ እያሉ ነው። አንድ ክፍል አስቡት። በቃ ኮዬ በፊት 7 ሺህ ባለ 2 መኝታ የነበረ የዛሬ አመት አሁን 20 ሺህ እየተባለ ነው ኮዬ ላይ ማለት ነው። እሺ ወደ ዳርም ብንወጣ ቤት ውድ ነው። መሀልም እንደዚህ አንድ ክፍል ቤት 28 ሺህ 22 ላይ ራሱ 25 ሺህ 26 ሺህ ነው የሚጠሩት። ምን ሆኖ ነው እንደዚህ ቤት የጨመረው? እሺ ኑሮ ራሱ በፍጥነት እየጨመረ በቃ ሁሉ ነገር የትና የት ገብቷል። ኑሮ በጣም ነው የተወደደው። ኧረ ልንጨልል ነው። እኔ በዚሁ ከቀጠልኩ ልጨልል ነው። እንዴት ነው የቻላችሁት ግን? ጸሎት ማድረግ ነው የሚሻለው። ሰው እርስ በርስ እኮ ነው የሚጨካከነው። ግሴ እንደ አከራይ እንግዲህ የሰው ልጅ ነው አይደለ? በቃ አስቤዛ የሚሸጠውም ነጋዴውም የሰው ልጅ ነው። ታጥረን ነው የተጨካከነን ያለ ነው። ኑሮ በዚህ ከቀጠለ እስቲ ግሴ መቀመጫ ትንሽ አነጥንጧል። ዛሬ ከሷ እንብላ ብለን ወደስ አድርገን መብላታችን አይቀርም። ፈጣሪ ደጉን ሰዓት ያምጣልን። በመድኃኔዓለም ይዣችኋለሁ እንዳታገቡ። በመድኃኔዓለም በለተቀኑ እንዳታገቡ። እኔ በባለ ትዳሮች ታመምኩ። ከቻላችሁ ይህንን ቪዲዮ ለሙሉ ፎሎወሮቼ ጋር እንዲደርስ ሼር አድርጎልኝ። የፈለገ ቢዚ በሆነም በዚህ ጉዳይ ላይ ግን በደንብ መስራት ፈልጋለሁ። ያቅሜን በሚመጥነኝ ልክ። ነገር ግን ቦታና መጠነኛ አዳራሽ ፈልጋለሁ። ለዛም አዳራሽ ያላችሁ ባለ ሆቴሎች ይሄንን ስፖንሰር ብታደርጉኝ ወይም ደግሞ ለዚህ ሐሳብ ግድ የሚሰጣችሁ በተለይ በባለ ትዳር ላይ በሲንግሎች ላይ ባላገቡት ላይ በሶስት ቡድን ከፍዬ ፕሮግራሞችን ማዘጋጀት ፈልጊያለሁ። በተለይ በእነዚህ 3 ነገሮች ከናንተ ጋር መወያየት፣ መነጋገር፣ መመካከር እፈልጋለሁ። ምን? አዎ ትልቁ ርዕሴ ትዳር ነው። አብዛኞቻችሁ እንደምታውቁኝ ወይም ደግሞ መጀመሪያ ፎሎወሮቼ የምታውቁኝ እኔ ትልቁ ኮንተንቴ በትዳርና በፍቅር ውስጥ እንደሆነ ታውቃላችሁ። ያም ደግሞ ያለ ምክንያት አይደለም፣ ወይም ደግሞ ይሄ መልካም ነው ብዬ ኮንተንት መርጬ አይደለም የሰራሁት። ያ የኔ ፍላጎት የዛሬ ሳይሆን የአመታት ፍላጎቴ እንደነበረ ብዙዎቻችሁ የድሮ ፎሎወሮቼ በደንብ ታውቁታላችሁ። እውነት ለመናገር ከሶሻል ሚዲያ ላይ በጠፋም ብዙ መልእክቶች ይደርሱኛል፣ ብዙ ቴክስቶች፣ ግማሹ ያላነበብኳቸው ግማሹ ያነበብኳቸው። ያማል። እውነት ነው የምነግራችሁ። እኔ በትዳር ኬዝ ያመኛል። ወድጄ አይደለም እንዳታገቡ ምለው ከልቤ ነው። አዎ እንዳታገቡ እንዴ ህይወታችሁን አቢዩዝ ለማድረግ
ህይወታችሁን ለማመሰቃቀል አንዴ እኮ ነው የምትፈጠሩት። በዚች ምድር ላይ የምንኖረው አንዴ ነው። ስለ ትዳር ምንነት ሳይገባችሁ ከምታገቡ ባታገቡ መልካም ነው። ልጅ ስለማሳደግ ምንነት ሳይገባችሁ ባትወልዱስ ለምንጮቻችሁን ዋጋ ታስከፍላላችሁ። ታስታውሱ ይሆናል ቪዲዮዎችን እንደ ትዳር ደስ የሚል ነገር የለም ብያለሁ። ነገር ግን ስለ ትዳር ገብቶን ስንገባ እኔ እኮ አንዳንዴ ግራ ይገባኛል። ልክ ጸበል ቀመሱ የተባለ ይመስል ሁሉም እየገባ ዋጋ እየቀመሰ ዋጋ እየከፈለ ማለፍ አለበት ወይ? ሁሉም በራሱ ላይ መማር አለበት ወይ? ከሌላው መማር ብልህነት ነው። ሁላችንም ገብተን ቀምሰን አልቅሰን ዋጋ ከፍለን ጎብጠን መውጣት አለብን እንዴ? የለብን። ስለዚህ ሰው ሲናገር ከምን አንግል ነው የሚናገሩት? ከህይወት ኤክስፒሪየንስ ነው ወይ? በጭፈን አትግቡበት። እንደ ትዳር ደስ የሚል ነገር የለም። አዎ ትዳር ሰላም ነው። ትዳር በረከት ነው። አዎ ትዳር ፍቅር ነው። ትዳር አንድነት ነው። ትዳር የአብሮነታችን መዋጃ ነው። ትዳር ማጃ ምንድነው? አንተ ሙጃ ይብላህና የታባ የምታውቀው ነው ስለ ትዳር? እኔን ጠይቀኝ ስለ ትዳር። እግዚአብሔር ላደለው በዛ ልክ ደግሞ እንደ ትዳር መቀመቅ የለም። እንደ ትዳር ራስን የሚያስት የለም። ዋጋ የሚያስከፍል የለም። አዎ ትዳር ስቃይ ነው። ትዳር መቀመቅ ነው። ትዳር ምን ይሆንክ ነው አንተ? ካልተግባቡበት እንዴ አቸኩል አንድ ህይወታችሁ ዋጋ ትከፍሉበታላችሁ በትዳር ውስጥ። ልንገራችሁ የለፋችሁበት የደከማችሁበት ስንት ተምራችሁ ስንት ደክማችሁ ለፍታችሁ ትዳር ላይ ሲገቡ ሰላም ለማግኘት ህይወትን ለመምራት ለዚህ ደግሞ ብስለት ይፈልጋል፣ ዕውቀት ይፈልጋል። ትዳር ማለት ምንድነው? ከላይ እንደምናየው እንደተቀባ አይደለም። አይሙሬሽን እባካችሁን ያለፉት ሲነግሯችሁ ልትሰሙ ይገባል። እና በዚህ ርዕስ ላይ ማውራት ፈልጋለሁ፣ መወያየት ፈልጋለሁ። እኔ ለብዙዎቻችሁ ኮሜንት መመለስ ይከብደኛል፣ በውስጥ ምጽፉልኝ መጻፍ ይከብደኛል። እምፈልገው ፌስ ቱ ፌስ መወያየት ነው። ግልጽ በሆነ ሁኔታ መሸፋፈን ማለባበስ ትርጉም የለውም፣ አልጠቀመንም። እውነትሽን ነው። አብዛኛውን ትዳር ውስጥ የሚገባው ሰው ዝም ብሎ ጓደኛ ስላገባ እሷን አይተው ዘቡ ብሎ ይገባላቸዋል። ትዳርን ካገቡት አልፎ ተርፎ ከወለዱት ከከበዱት ትምህርቱን ሰዱን እንጂ ካበዱትና ከቀወሱት መውሰድ ጥቅም አለው ብዬ አላስብም። ሰግጠው ተምረው በአንድ ባርኔጣ ሸወዷቸው የምትለዋ ነፃ ልጅ እስቲ አይተናት እንመለስ። ለዛሬ ቀን ላወጣችሁ አምላክ ይስጥልኝ። ሞራል ትታቻ እያይሽ ነው። ሹፍ ህፃናት ናቸው። ትዝ ይለኛል እኛ ስንመረቅ ይሄ ሁሉ ጣጣ ለጥቁር ባርኔጣ ብሎ የጻፈው አንድ ጓደኛችን እስካሁን ድረስ ስራ አላገኝምና እንዴት ነህ? አንዳንድ ህፃናት እንደው ህፃን ለመባል እንኳን ህፃን መሆን ይቀራቸዋል። አንዳንድ አሁን ካሉት ህፃናት ይልቅ እኛ ሰፈር በምላሱ ጂም እየሰራ እንዲህ ስልል ብሎ የቀሩት ጋር ይገዝሙ እሳቸው ይሻላሉ። አቤት የዘንድሮ ህፃናት አቤት! አንዳንዱ ማገር ነው ያስለቀቋቸው። አሁን ተመልከቱ፣ ሰግጠው ተምሮ በአንድ ባርኔጣ ሸወዷቸው። ምን የሚሉት ፈሊጣዊ አነጋገር ነው። አይነድም፣ አያቃጥልም። ከምን ተወልደው እንደዚህ አይነት አስተሳሰብ ውስጥ ገቡ። እቺን እንደውም ስሰማ ምን እንዳሉ ታውቃላችሁ? ስትወለድ ራሱ አፏን ፈታን የተወለደችው አሉ። ነበርኩ አንተ ራስህ ነበርክ? ዝጋ ግሴኛ ስንመረቅ እንደ ነበረ በቀይና ባልጫ በቃ የመጨረሻው ያሁኑ ነው። አዎ ህፃናቱ መስሎኝ እኮ እዛ ሰዓት እንዲህ ነበር። እንደዚህ ኬጂ ምናምን መማር እኮ የቅንጦት ነበረ። ድሃ ቀብራራ ወደ ሰማይ አራበ የሚባልበት ሰዓት እኮ ነው። በእኛ ሰዓት ልክ ስንመረቅ እንደዚህ ዲፕሎም ዲግሪ ስንመለቅ ቀይ ወጥ ምስር አልጫ ክክ ተደርጎ የእዝን ነበር የሚመስለው እኮ ለፍቶ እንደዛ አስመርቆ አንተ እዚህ አፍን ትከፍታለህ። ምን አገባኝ። ግሴ በነገራችን ዶክተር ይሆናል የተባለ ልጅ ነበረ። በሽተኛው ነው የቀረው። የኮሜዲያን እሸቱ መለሰ ጉዳይ እስካሁን ድረስ መቋጫ አላገኘም። 15 ቀኑ ነው። ምላሽም አልተሰጠበትም። በዚህ ጉዳይ እንግዲህ እግረኛው ሚዲያ በጣም ብዙ ክስ እየቀረበበት ነው። ለዛ ክሱ ደግሞ ምላሽ ሰጥቷል። እስቲ እንስማው። ዩቲዩበር ነህ አንተ። ለዩቲዩብ ሽቀል አይደለም። እንደዛ ቢሆን ለዩቲዩብ በእይታ ብቻ በዩቲዩብ በመስራት ብቻ ቢሆን ማአት ኮንተንት አለ። እኛ እኮ አንዳንድ ጊዜ በአንሰራም እያልን ምን ተዋቸው የማንኛውም የቤተ ክርስቲያንን በዩ የሌላ ቤተ እምነትን በዩ የሌላ ጉዳዮችም ማአት ይመጣሉ ወደኛ።
በዩቱብ ብታወጪው ሰማይ ምድር የሚያደርቀልቅ ነገር ነው። ነገር ግን አንዳንድ ጉዳዮች ሲመጡ አይ ግዴላችሁም እናንተ ተጎዱ በዚህ ቤተ ክርስቲያን በዚህ ጉዳይ ስሟ ከምትነሳያል የመለስናቸው በጣም ብዙ ነገሮች አሉ እና እንደ ዩቱብ ብናስብ እነዚህን ሰርተን የዩቱብን ብቻ ይሄ በቪው የሚገኘውን ብቻ መለቃቀም አይቻልም ነበር? ይቻላል። እንደዚህ ስንቀጥል ነበር። ስለዚህ ሰውስ ቁጭ ብሎ ሪዝንህ ምንድነው እዚህ ላይ እግረኛውስ የእውነት ጉዳዮችን ቦታው ድረስ በመሄድ ያመንበት ነገር ካለ አገር ውስጥ የሚሆን አገር ውጭ ሄዶ በማቅረብ የምንታወቀው ተከፍሎን አይደለም እኮ ከፍለን ነው የምንሄደው። ደግሞ ገቢን ብቻ አይደለም። ይኸውልሽ ምንም አይነት ስራ ሲሰራ የመጀመሪያ ገቢና ገቢሽ ብቻ ከሆነ እሱ አደጋ ነው። ስራውን ትረሻዋለሽ። ስራውን ከሰራሽና አድምተሽ ከሰራሽ በኋላ የሚመጣው ነገር ደግሞ እሱ ደመወዝ ይባላል። በሰራነው ስራ ባገለገልነው ልክ የሚከፈለን ማለት ነው። ጉዳዩ የገቢ ጉዳይ ሳይሆን የህሊና ጉዳይ ነው ብሎ ምላሽ ሰጥቷል። ከዚህ ቀደም እንግዲህ በጋዜጠኛ ሶፎንያስም ጉዳይ ይህን ጉዳይ አንስቶት ነበረ። እኛ ስግብግብ ዩቲዩበሮች ብንሆን ኖሮ ብዙ ፋይሎች እኛ ጋር ነበረ ቀድመን እናወጣው ነበረ ብሎ ተናግሮ ነበረ። በይቅርታ የተዘጋን ጉዳይ ድጋሚ ለምን ሄደ ቀሰቀስክ ብለው ብዙ ኢትዮጵያውያን ጥያቄ አቅርበው ነበር። ክሶችም ቀርበውበታል። ለዛም ክስ ለዛም ጥያቄ ምላሽ ሰጥቷል። ለምን ወደ እንዳልሻ ሄድክ? በይቅርታ የተዘጋውን አንተ ጋር ወስዶ አባቶች ቀረቡ። ያ የሰራሃው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ሂስ ሰጡ። እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ፣ ይሄ ስህተት ነው ብሎ ይቅርታ ጠየቀ። እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው። እዚህ ጋር ደግሞ አንድ ግልጽ ላድርግ፣ እንደዛ አይደለም። በይቅርታም ጉዳዩ አልተዘጋም። እንዲያውም እኔ ጋር የመጡት የአብረንታንታ አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን አስረዳኝ እስኪ። በጣም አሪፍ። ዋልድባ 3 ነው ብዬሻለሁ። አብረንታንት እንዳልሻህና ሰቋር ትልልቅ ገዳሞች ናቸው ብዬሻለሁ። ኦኬ። ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው? እንዳልሻዎች ናቸው። አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው? አብረንታንት ናቸው። ሌላ ማለት ይሄ በሌላ አማርኛ ምን ማለት ነው? ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን፣ ይሄን ጉዳይ ያቃጠለውም ሰው ካለ በህግ መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል። ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው? አይደለም። ማን ሰጠ ብለሽ ነው? የካ ሚካኤል ነው። የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ? አቺ ቤተክርስቲያን ስለሆነ። ስለዚህ አብረንታንትና እንዳልሻ ማለት ራሱ ኡራኤል ቤተክርስቲያንና የካ ሚካኤል ቤተክርስቲያን እንደማለት የተለያዩ ናቸው። ስለዚህ ዋና ተጎጅነን ባዮች ማን ናቸው? እንዳልሻዎች ናቸው። እንዳልሻዎችን ጠቅሶ እንዳልሻዎች አባቶችን አምጥቶ ነው እንደ ይቅርታ ጠየቀ የተባለው። አብረንታንት አባቶች ናቸው። ለምን እነሱ አልመጡም? እንዳልሻዎች ለምን አልመጡም? እንዳልሻዎችማ የሴቶችን ቪዲዮ ራሱ እሸቱ እዛው ዳንሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። ኦኬ። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች፣ እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። ሲያዩት እሸቱ ነው። ምን ልትሰራ መጣ? እንደዚህ የእናቶችን እኮ ችግራቸውን እንዲህ አድርጌ ምናምን በልበል ይሉና ከዋልድባ እንዳልሻ አባቶች ጋር ከዚህ በፊት ዋልድባ እንዳልሻ የሴቶች ገዳም ብላ በሌላ ቪዲዮ እንደዚህ አድርጋ አሰርታብን ገዳሙን
የሌለውን ስም አሰጥታብናለች። አንተ ማአደራ የዋልድባ የእናቶች ገዳም አለ ብለህ ቪዲዮ እንዳትሰራ አደራ። እነሱ ሞፈር ቤት የሚኖሩ አፈር ጠባቂ ነው የሚባሉት በእኛ ስር ሆነው እኛ እያገለገልናቸው ሲሞቱ ገዳሙ ጋር ገብተው ለማረፍ ነው እዚህ የተቀመጡት። ይሄ ነው። እርዳታ ግን መሰብሰብ ይችላሉ። እኛም ደስ ይለናል። እኛም ነው የምንረዳቸው። ደግሞ እናንተ ከረዳችኋቸው እኛ አረፍን ማለት ነው ብለው አስረድተውት ብዙ ስብሰባ አድርገው እሱ ራሱ ሰይ ይሄን አላውቅም ነበር ከመቅሰፍት ከርግማን አዳናችሁኝ አደርጋለሁ ብሎ ቃል ገብቶልን ነበር። በእርግጠኝነት እስካሁን ድረስ ይሄንን ቪዲዮ እስከምናይ ድረስ እኔ ራሱ ዋልድባ ገዳም 3 አይነት እንዳለው አናቀም ነበርና ማናችንም መፍረድ ወይ ደግሞ ማናችንም ሐሳብ መስጠት አንችልም። አሁንም ምንለው ምንድነው በውስጥ መጨረስ ያለባችሁ ነገር በውስጥ ጨርሱ። ሶሻል ሚዲያ ላይ ወጥቶ መናገሩ አስፈላጊ ነው ብዬ አላስብም። መልካም አይደለም ሶሻል ሚዲያ ላይ መውጣቱ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል። እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ፣ የደወል ምልክቱን ያልተጫናችሁ፣ ላይክ ያላደረጋችሁ ሰላም ናችሁ? ሰላም ነው? እኛ ጋር ሰላም አይደለም። ሰብስክራይብ ማድረጋችሁን እንዳትረሱ። የተለመደችዋን ነገር ኢትዮጵያ ውስጥ ያላችሁ ቤተሰቦቻችን ማብራታችሁን እንዳትረሱ። ያችን ነገር ማብራታችሁን እንዳትረሱ። እንወዳችኋለን።